ጃኒ የሆነ ነገር ሆናለች። እኔ 100% ራሷም ታውቀዋለች። የሆነ ነገር ሆናለች። ጭንቀት ውስጥ እንደገባች ያስታውቃቸዋል። ግን የሆነ በግድ የሚንቀሳቀስ ሰው ታውቃላችሁ። ብቻዋን ሆና ነገሮች የተደራረቡባት ገደል ከምትከቱ ውጭ ልጅቷ ጭንቀት ውስጥ ገብታለች። በነገራችን ላይ ኦኬ፣ ይችን ልጅን ባንጨቀጭቃት ጥሩ ነው። ይች ልጅ አንድ ነገር ብትሆን ጆርዲ፣ ሲፋን፣ ዶክተር ቤዛ፣ ሌሎችም ምክንያቱም ለእኔ የሚነገረችን ነገር ስላለ እናድናት። ልጅቷን ዲፕሬሽን ውስጥ ገብታለች። የግዷን ነው እዚህ ላይ መታ እንዲ የምትለው። ብትተው ግን ጥሩ ነው። ከዛም ጫና አለባት። ያለውን ጫና አትችለው። እዚህ ያለው ጫና ደግሞ እናንተ አለ በየእናንተን ህግ ለማስፈጸም እሷ ታዋቂ ናት። የኢትዮጵያ መንግስት ሚሊዮን ፎሎ ኖረሽ ወይ እንደ ቴዴፍ አንድ ሀገር ሆንሽ ግድ ያለው መሰላችሁ? ግድ እኮ የለውም። አንተ ፊሊተር ደግሞ ጆርዲን አታስመስለኛል። እጭ ያ ምን ይመስላችኋል? ትናገሪያለሽ? አቆሙ ቢያቸው። ሌላ መንግስት አንቺ ትክክለኛ እውነተኛ ተበድያለሁ ካልሽ ክሰሽ ካጠገብሽ። ለምን አይደለም ጆን ዳንኤል ለምን ከማህፀን የወጣው ናት አይሆንም? እቀጠቅጥልሻለሁ። በተቻለኛ አቅም እጁን ነው ማሰጥሽ። ክሰሽ። አሁን እነሱ የሚሄዱበት ግን አይሆንም። እኔና አንቺ ኪዱንን እስር ቤት ምንገባ ሁለታችን ሶስታችን። እኔ ዛኔም ተናግሬያለሁ። ወንጀል ውስጥ እየገባን ነው ብያቸዋለሁ። ያ እኔ ኪዱናት ያስገባችኝ እንደዚህ አይነት ነገር አምነን አንቺን ያ ጃኒ ከገባን እኔ አንቺ ኪዱ እንገባለን። ጆን ምንም ያሆን እኔ በምወጣበት እወጣለሁ። ኪዱን በምትወጣበት ትወጣለች። ጊዜ ይፈጃል ለምርመራ። አንቺ ነሽ የምትገቢያት፣ እኛ አይደለንም። ለጊዜው ግን እንታሰራለን። የማይቀር ነው። ኢንቨስቲጌት አስረው ነው ኢንቨስቲጌት የሚያደርጉት፣ ፈተው አይደለም። እንደዛ እኔ ሲምባሲ ያወጣኛል። ያቺ ሙጃ ግን እዛው ትቀራለች ማለት ነው። ድሮም ተናግሬያለሁ። ይሄ ነገር አይሆንም፣ ይሄ ነገር አይሆንም፣ ይሄ ነገር አይሆንም፣ ጥሩ አይደለም ብዬ ማለት ነው። ዛሬ እንደምታስፎክርብን ራስሽ ያመጣሽው ታሪክ አስቆሚያቸው፣ አስቆሚልን፣ አስቆሚልን፣ አስቆሚልን። እምቢ ካልሽ ደግሞ ሂጅበት። ምን አገባኝ? እንትን ስንቅ አቀብልሻለሁ። ለእናትሽ እየሄድኩኝ ይኸው ልጅሽን መክረን አልሰማ ብላለች። ከዛ ወይ ጆን ዳንኤል በድጋሚ ስንቅ ያቀብልሻል ከእንትና ጋር ከአዶናይ ጋር ሆኖ ሁለቴ ታስረሻል። ሶስተኛ የሚመጣ ይሄ ነው። ይህንን የሚነግርሽ አጠገብሽ አንድ የረባ ሰው የለም። ገብቶሻል? ይሄ ጫጫታ አይጠቅመንም፣ ለሁላችንም አይጠቅመንም። ወጣ ባላችሁ ቁጥር ሪፖርት ያደርጉና ራሳቸው ተዘጋ ይሉናል። ምን ብዬ ነው የምነግራት? ኧረ ጂጂ ፕሊስ ንገሪያት። ነግሬያታለሁ። የምትሄጂበት ነገር አያዋጣሽም ብያታለሁ። አወጣን እኔ አይደለሁም የምታወት። እንዲተውን ንገሩልን። እነዚህ ተመሳሳይ ጾታ ኢትዮጵያ ውስጥ እንዲፈጸምላቸው የሚፈልጉት ለእነሱ ንገሩልን። ይተውንና እኛ እነሱ ሌላ የምናግዛቸው ነገር ካለ ኢትዮጵያ ውስጥ የተመሳሳይ ጾታ ግንኙነት እንዲፈጸም በህግ እንዲደነገግ እናግዛቸው። በልጆቻችን አይምጡ። ግልጽ ይውጡና ይናገሩ። ይህን ነው ግልጽ ይውጡና ፋይት ያርጉ። እንደ ሌሎቹ ጀግና ሴቶችና ወንዶች፣ እንደ ሌሎቹ ማለት ነው። እንደ ሌሎቹ ጌዎች፣ እንደ ሌሎቹ ሌዝቢያኖች፣ እንደ ሌሎቹ ትራንስጀንደሮች ዊ አር ብለው ይውጡ። ጫና ያርጉ። ልክ እኛ ደግሞ ለራሳችን መቼስ መሆን አያቅተንም አይደለም እንዴ? ለልጆቻችን እኮ መሆን እኮ አያቅተንም። በልጆቻችን ግን አትጠቀም። ያ ለእኛ መብት ካሰባችሁ፣ የኢትዮጵያ ህገ መንግስት እንዲቀየር፣ የሴቶች መብት እንዲጠበቅ ከፈለጋችሁ ሰብሰብ በሉና ኮምፒውተራችሁ ላይ ጽፋችሁ ሀገራችሁ ገብታችሁ ይሄ ነገር ለህዝባችን
በእንደዚህ አይነት ክልል አሜሪካን እኮ አይደለም አምነስቲ ኢንተርናሽናል እኮ አይደለም ህግ የሚያጸድቀው ፓርላማው የትኛው አምነስቲ አይደለም። ሂጂና እየሰራችሁ ስትሮንግ ሆናችሁ ያ የተማረ ኃይል የፈጠራችሁ ዛሬ ጀምራችሁት ከዓመት በኋላ ለውጥ የምታመጡ ነው መሆን ያለባችሁ። ኦኬ ትዳር ባላቸው ትዳርን በሌላቸው ስትሮንግ በሆኑ ሲንግል ማሞች ያ ጎበዝ በሆኑ እናቶች ጎበዝ በሆኑ አባቶች ጎበዝ በሆኑ ምሁሮች የፍርድ ሂደቱ በአስቸኳይ በተለይ ተመስገን ድሮ በ7 ዓመት አትፋች። አሁን በ1 ዓመት ውስጥ ትፋቻለች። ልክ እንደ ኢትዮጵያ እንደ ኤሮፕ እንደ አሜሪካ ያ በወንጀል የሚፈለግ ሰው እኔ በጣም የሚገርም በወንጀል የሚፈለግ ሰው ወንጀለኛን አዳምጣውን የኢትዮጵያ መንግስት አንቺን በወንጀል እየፈለገሽ እዚህ ጋር ጀጅ እያረገሽ ያ ከዛ እና ከሌ እያዙልኝ ስትይ ሊሰማሽ ሊያዳምጥሽ አዝናለሁ። እኔ በጣም ማዝነው ለቤዛ ነው። በጣም እግዚአብሔር ምስክሬ ነው። እኔ ግን ምንድን ነው በጣም የምወደው ሰው አይን ይበላዋል። ከልጆች ጀምሮ የሆነ ቦታ ይደርሳል ወይ ጥሩ አካሄድ ነው የሚሄደው ስል እናንተዬ ወድቆ ዘጭ በቃ ዘጭ ነው የሚለው። በቃ እንደው ሰው ደህና ቦታ እንኳን አይወድቅም። የሆነ ቦታ ወድቆ ቁጭ ብሎ ነው የምታገኙት። አይ ዶንት ኖ እኔ አሁን ሰውን እንዲህ ቦታ ይደርሳል ማለት ላቆም ነው። እኔ አሁን እኮ ከሷ ጎን እኮ ነኝ። ታዲያ እኔ ከሷ ጎን ሆኜ ከሷ ጎን እኮ ስለሆንኩ እኮ ነው ይሄ መንገድ አያዋጣንም። ይሄ መንገድ ይላችሁ እኔ እድሜ ልኬን ነገረ ፈጅ ነኝ። ከጠበቃ ጋር ነው ህይወቴ በሙሉ ያለው። የሚያዋጣ ቢሆን ተበድለ እውነት እግዚአብሔር ምስክሬ ነው የምላችሁ። አይደለም ጆን ዳንኤል ማነሱሙ ናቲ እንደዚህ አንጠልጥዬ ነው የምሰጠው። እኔ ልጄን እንዴት እንዳረኳት ታውቃላችሁ። ለእውነት ከሆነ እኔ ለእውነት ነው የምቆም። እኔ ጋር እንትን አይሰራም። ይሄ እንትን አይሰራም። ይሄ በውሸት ምናምን ነገር አይሰራም። በቃ በውሸትም ከሆነ ራሱ እንትን ባልልሽም ዝም ነው የምለው። አንቺ ተበድለሽ አልተበደልሽም አለሽ። እኔ እኮ አልተበደለችም እኮ እያልኩኝ አይደለም፣ ወይ በፎንቃ ውስጥ እያለች እኮ እንትን እያልኩኝ እኮ አይደለም። ስለነበረው መልካም ግንኙነት ስለተቀረጹና ስለተፈጠሩ አደጋዎች ግን አስፈራራኝ ፈራራኝ በእንደዚህ አድርጎ አስፈራራኝ የሚባለው ነገር ያመጣብናል። እላችን ላይ ነው ነገር የሚያመጣው ነው የምለው። አያዋጣንም፣ አያስኬደንም። ጠበቃ ጋር ስትሄዱ እንዲህ ያው ይሄ ነገር ያዋጣናል፣ ይሄ ነገር ያዋጣናል። ኮፒ ሊንክ አድርጉ ልጆች፣ ያዋጣናል፣ በዚህ እንሂድ። ወይ ሀፍ ነው የምትባሉት፣ ወይ ደግሞ በቃ ከስረን ወይ እስራችንን ወይ ገንዘብ ተለውጦ እንኖራለን ነው የሚባለው። አያዋጣም፣ ትክክል አይደለም። እኔ እውነት ምስክሬ ነው፣ ትክክል አይደለም። ሌላ ታሪክ ውስጥ ነው የምንገባው። ሌላ ነገርም ስላለ ነው። ሌላ ነገር አለ ጃኒ፣ እንውጣ ከዚህ ውስጥ አንዘን ነው። እኔ አንቺ አንድ ነገር ሆነሽ ማዘን አልፈልግም። ነገ ሂጄ እናንተ ናችሁ እንዲያደርጋችኋት ማለት አልፈልግም። እንዲያውም ተገልብጦ ሌላ ነገር ነው የሚመጣው። ውጪ ከዚህ ነገር አስቆሚው፣ በቃ አስቆሚው። አንቺ ደስተኛ ከሆንሽ ከባልሽ ጋራ እሱ ያው ሚስቱን ይዟል። ኦኬ ባልሽ እኔ እንዳንቺ አይነት እውነት እንደ አዶናይ ባል ካለኝ ለምን 25 ቪዲዮ ለምን ፊልም አይሰሩ? በቃ እሱ ካመነኝና ከወደደ ለስኒክስ ባምቢን አታያትም እንዴት እንደምትነው ይኖራል እኮ። ኖ እኔ ዛሬ ጠዋት ስነሳ ጂጂም አለችበት እያሉ ያወራሉ። እሷ እቺ እንቁርቴ
ዮኒ የሚባል ማነው ስሙ? ዮኒ ነው ዮኒ የሚባል ዮኒ ቶሮንቶ ዮኒ ቶሮንቶ እንቁርቴ። አንድ ደግሞ ዮኒ ማኛን በሚባል ፎቶ እግዚአብሔር ይስጠው። እሱ እንኳን ትንሽ ተረድቷል ሁሉን ነገር። ጂጂ ጋር የሆነ ነገር አለ ብሎ አዋለ ችግር አለ። ችግሩ ደግሞ ያሳዝናል። እኔ ምንም የምሆነው ነገር የለም፣ ምንም የምሆነው ነገር የለም። የሚነካካ ቦታ ግን አለ። አብርሃምን ራሱ ሊነካካ ይችላል። ይሄ ነገር ደህንነት ቢሮ ሊነካካ ይችላል። እረፊ ነው የምላት ልጅን። በቃ እረፊ ታይ። ጉዴ ደግሞ አለች፣ የዚህ ሀገር ጉዴ። ሁሉም ነገር ሪከርድ አድርጋ ቁጭ ታደርጋለች። አይሆፕ እኔም ሪከርድ አድርጌያለሁ። ምክንያቱም ይቺ ቀን እንደምትመጣ አውቃት ነበረ። ታው ጉዱ ጃኒ ላይ ነው የሚሆነው። ስለዚህ አቁሙ ነው የምላችሁ፣ አቁሙ። ወጥተሽ ተናገሪ ወይ በውስጥ በኩል ለነዚህ እንትኖችሽ ንገሪያቸውና አቁሙ። በቃ እኔ ጨርሻለሁ። ሌሎቻችሁ መጣባችኋለሁ። ሌሎቻችሁ ምን ፖለቲካ ውስጥ ልጅቷ ከገባች ቆይች። አንዴ ፋኖ እያሉ ምንድነው ፖለቲካ? አንዴ ወለጋ ሄደ የሆነ ነገር አድርገች ብለው ሊያሳስሯት ሲሉ ተጫጫህን አስፈታን። ድሬዳዋ እንዲያርጋለች ብለው ልጅቷ ኦልሬዲ ብላክ ሊስት ውስጥ ገብታለች። በነገራችን ላይ ገብታለች። እኔ እግዚአብሔር ምስክሬ ነው ብላችሁ የሆነ ነገርማ አለ። አንዱን ስታልፍ አንዱን፣ አንዱን ስታልፍ አንዱን፣ አንዱን ስታልፍ አንዱን፣ አንዱን ስታልፍ አንዱን። አሁን ደግሞ እነዚህ ሴቶች ተቀብለዋታል። ከዛ ልክ ይሄ እንዴት ነው አንቺ አሁን እኮ ምን መንግስት ከነዚህ ከአሸባሪዎች አሁን እነዚህም እኮ ምን ይታወቃል? እንደ አሸባሪ እኮ ሊቆጠሩ እኮ ይችላሉ። ሲሪየስሊ አርጎም እኮ አይባልም። ይሄ የጻዩ መንግስታችን እኔ እሷ ናት የምታሳዝነኝ። ምን ልታረጊ ነው ከነዚህ ጋር የተገናኘሽ? ወይ አንተ ደግሞ ተገናኝ ነው። አንድ ጊዜ አረፍ በሉ። ምክንያቱም ሶሻል ሚዲያውን እረፍት ነስታችኋል። ሊያስብላቸው እኮ ይችላል። ጋይስ ይሄ እኮ እንደቀላል እኮ የሚታይ ነገር አይደለም። እነዚህ አሁን የሚንጫጩ ጫጫጫ ኢትዮጵያ ውስጥ መብት የለም፣ ኢትዮጵያ ውስጥ መብት የለም። እናንተም አንቺም አረፍ በሉ። አያችሁ ማን ነው በቅርቡ ተገኝቶ ልክ የሚገባው? ልጆቻችን እኔ ልጆቼ ናቸው። የማንም መሳሪያ አትሆኑ። ያቺ ሀገር ነፃ የምትሆነው እዛ ነፃነት በሚከፍለው ላይ ነው እንጂ የአሜሪካን ዶላር እየተከፈላቸው የእስራኤል ዶላር እየተከፈላቸው መጥተው ለእናንተ ግፋ ቢል ትዊተር ላይ ቢጽፉ እንኳን አይደለም። እውነቱን ልንገራቸው። ይሄ መንግስት ሲያሰር ደግሞ ትዊተር አይደለም የትዊተር አባት ትራምፕ ቢመጣ በመረጃና በማስረጃ አያችሁ፣ ሀገር ውስጥ እንደዚህ ሲያደርጉ የነበረ በፊትም ዶክሜንት አለ። ያልተፈቀደ ነገር አዳሜ እዚህ ስታረጊ ነበር ገባሽ እና ዩ አንደርስታንድ ሚ ነው። እኔ ስለ መንግስታችን በጣም ስለማውቀው ነው። እናቱ እንኳን እንደሌላ እንደኔ የሚያውቀው የለም። ምክንያቱም የዛኔን ቁርቴ በዛም በዚህም ሆነ ብቻ ጃኒ እስር ቤት መግባት ለእንቁርቴ ልንገራችኋል መርዞ። አሁን እውነት ስታስቡት እንቁርቴ ለጃኒ አዝና የኔና እንቁርቴ እኮ ያልሞከረችው ነገር የለም። ጃኒ አንድ ነገር ስለተናገረቻት ብቻ ስለናቀቻት ብቻ ገብታችኋል። ጃኒ ጠላቷ እኮ እንቁርቴ ብቻ አይደለችም። እዚህ ላይ ያለው በሙሉ ቲክቶከር የጃኒ ቦታ ከዚህ ቦታ ተነስታች ማለት የጃኒ ጊፍት አለ፣ የጃኒ ተከታዮች አሉ፣ ጃኒ ጊፍተሮች አሉ፣ የጃኒ ዳንስ አለ። ሁሉንም ጠቅልለን ወሰድን ማለት ነው። አንዷ ትወስዷለች በጃኒ ምትክ እንዲድም የምትል አሁን ደግሞ በየቦታው መታለች። ጋይስ ልጅቷ በጣም ብዙ ጠላት አለባት፣ ግን አላወቀችው። እሷን መጠቀም ኢቨን ራሱ የአዶናይ ጠላቶች ካሉ ጃኒ እንደዛ ማድረግ ይችላሉ። አለቀ ጨረስን። ልጅቷ ግን አልገባትም። አልገባትም። ጃኒ ሰሞኑን የሚወዷት ሰዎች ጃኒዬ ምናምን ሲሏት ለምን ከሰርጀሪ ሲጣሉ አማራጭ ያላቸው ከጃኒ ጋር መጫወት ነው። እንደዚህ ነው የሚሄደው። ምክንያቱም ጃኒ ብዙ ተከታይ ያላት፣ አዶናይና ጃኒ ብዙ ተከታይ ያላቸው በአሁኑ ሰዓት። ግን ሰው ምን ይመስሉ ጃኒ ሳትኖር በፊት ግን ጃኒ ግርግዳ ከአዶናይ ጋር ስትቧጭር ግን ወይዘሮ ዲቦራ ሰርጀሪ እየቀጠቀጠቻት እየተለማመጠቻት ሰርጀሪ እና ዲቦራ ቁጭ ብሎ ይጫወቱ ነበር። ሺኖ ሰርጀሪ እና ቤታዮ እና
ጃኒ እንደማይወደዱ ስላወቀች ሰሞኑን ዲቦራ ራሱ የራሱ ነው ምናምን ብላ አንበሳ መሰጣጣት ጃኒ ይሄኔ ድምፅ ሆንሻለሁ። ኖ ጥቅም ነው እዚህ ጋር ያለው በሙሉ ጥቅም ነው። ተመልካቻለሽ፣ ጊፍተር አለሽ፣ ታጣለሽ። አይታችኋል ጉቺና ቤታዮ ራሱ እንዴት እንደተደባበሩ። ጉቺ አሁን ጊፍተሯን ቀምሳለች፣ ጊፍት ቀምሳለች። ድሮ አልጫወትም ስትለን ነበር ተጫዋች ስንል፣ አሁን ጊፍቱን ስትቀምሰው የምን አባቱ ጓደኝነት። ቤታዮን ብትሆን ባናቷ ትገልበጥ። ብር ነው እዚህ ጋር የሚሰራው። ለምን ሬሳ የሴት ቪዲዮ ሊያ እንዳትናገሩ። ለሊያ ማን እንዳደረሰላት አታውቁም። ነገር እሱ ቱሌት ሊያ የመጣችው አሁን ነገሩ የሆነው ከ2 ዓመት በፊት ሰው $10,000 ለማይሞላ ልጆቹ ኃይለኞቹ ሆኗል። ቁጭ ብላችሁ እንደዚህ ስታዩ ወርቁ መሸላለም ጓደኝነት አሁን እዚህ ጋር መጥቶ እኔ ቆንጆ እንደዚህ እኮ አንድ ነው የምትለው ጉቺ ጂጂኪ ያው እንደዚህ አትልም። ስሜን አትጠራም። በነገራችን ላይ እንዲህ ብለው አሉ። እኔ እኮ ቤታዩን የሚነካብኝ ሰው አልፈልግም። ውሸት። አንቺም ውሸታም። ዘሴም ጃኒም እንደዛ ናት። እዚህ ጋር እናንተ ባምቢ እኔ የምትናገረው ነገር ሽሶም አችወርድ ያ ይዛችሁ ተገግ ብላችኋለች። ብሩ ያለበት ቦታ ላይ ብቻ እናንተ ቁጭ በሉ። ማንም ይፈልጋችኋል። ማንም እነዚህ ልጆች የገባውም አለ እንደ ጃኒም ደግሞ የደነዘዛል። ጃኒ የሆነ ነገር ሆናለች። እኔ 100% ራሷም ታውቀዋለች። የሆነ ነገር ሆናለች። ጭንቀት ውስጥ እንደገባች ያስታውቃችኋል። ግን የሆነ በግድ የሚንቀሳቀስ ሰው ታውቃላችሁ። ብቻዋን ሆና ነገሮች የተደራረቡባት፣ መንግስትን በፈለገበት ሰዓት እየጎተተ የሚያስገባት እስር ቤት ማለት ነው። ሸርሙጣ ብላ ተናግራለች ተብሎ የድሬዳዋን ህዝብ ምንድን ነው ዝም ብለው ነው የሚሰጡት ብላ ተናግራለች ተብሎ የገባች እዛ ሀገር ሆኖ ግን ስንተኛ ነገር ሲቀውጥ የነበረው ምንም ያልሆነበት የመጀመሪያ ጃኒ ናት የገባችው። እሱም እንደዛ እንኳን ብላ አልተሳደበችም። የሆነ ደሙ የመረረ ነገር የለም። ቢዘጋ የስንት 2 ሚሊዮን ተከታይ ያለው አካውንት አይዘጋም። በነገራችን ላይ መከፈት አለበት። ግን ተዘግቶ ተጠርቆ ቀረ። ለምን? ማንም የለም አጠገቡ። የሚችሉ ቢሆኑ ቢያስከፍቱላት የለም ጭራሽ። ይሄም በቀደም ከሳምሪ ጋር ቁጭ ብለው ሲጫወቱ ተዘጋ። የልጄንም እንደዛ አብረው ነው ሪፖርት ያደረጉት። ሪፖርት ተደርጎ ነው በነገራችን ላይ። ከዛ ደግሞ እነዚህ ደግሞ ግባቸውን ሊያስፈጽሙባት እነ ጆርዲ ግብ አስፈጻሚዎች ተዋት። አቅም ያለው ሰው ወንድ ላይ ምናምን እንደዛ ሞክሩ። እሱ ላይ እሷን ተዋት። ብትተዋት እኔ እግዚአብሔር ምስክሬ ነው አሁን ደስ ይለኛል። በማታውቁት ነገር ጥልቅ አትበሉ። አሁን እኔን ያደረኩት ብሎ የሚነግራችሁ ሰው የለም። ምክንያቱም ትጮሁባታላችሁ ነገር ወይ የሆነ ነገር ታረጋላችሁ። ይሄ ነው። ረቲያት አንቺ እኮ ሌሊት እኮ ሲወረድብን እኮ ነው የሚያድረው። እናንተ ሰዎች እኔ ተዋታለሁ። እኔ ምን አርጋኝ? እኔ እኮ እግዚአብሔር ምስክሬ ነው። እኔ እኮ በጣም ነው የምወዳት። እግዚአብሔር ምስክሬ ነው የምላቸው። እኔ በጣም ታሳዝነኛለች። በቃ አይዱን ነው ታሳዝነኛለች። ልናገራት ራሱ እፈልግና ብናገራትም ትክክል አይደለሁም። ምክንያቱም እሷ የምታውቀው የራሷ ሚስጥር አለ፣ የምናውቀው ሚስጥር አለ። እነዚህ ደግሞ የሴት ተከራካሽ ወይ ያውቁታል ወይ አያውቁትም። ዝም ብሎ አፋቸውን የሚለቁት። ስለዚህ የምትጎዷት እሷን ነው። ተዋት ወይ እሷ ትንገራችሁ ያልኩት ለዛ ነው። እኔ ጨርሻለሁ፣ በእሷ በኩል ጨርሻለሁ። ከአሁን በኋላ ግን እንዳትናገሩኝ። እኔ የሴት ቪዲዮ ሊያ እንዳትናገሩ። ለሊያ ማን እንዳደረሰላት አታውቁም። ነገር እሱ ቱሌት ሊያ የመጣችው አሁን ነገሩ የሆነው ከ2 ዓመት በፊት ፋስት 2 years አይ ቲንክ ጆን ዳንኤል እስር ቤት እያለ
ኦኬ እስቲ ደከመሽ ነጭ ኦኬ እንቁርቴ እስቲ አንድ ነገር ልንገርሽ። እኔ ወለጋ ነኝ። እኔ ወለጋ ነኝ፣ ግን እኛ ወለጋዎች በእኔ ሊመሩ አይችሉም። እኔ እኮ ደደቧ ነኝ። ደንቆሎ ወንጀለኛ ብሎ ስም ማጥፋት ወደ ራስሽ ነው የሚሄደው። አልላትም ሄዳ ጆርዲ የምትባለውን ቤዛ የምትባለውን ሴትዮ እውነቱን ትንገራቸው። እነሱም የመሰላቸው ይመስለኛል፣ የዚህን ያህል ጋዴም ሆኖ አይደለም ይመስለኛል ተደረገብኝ ብላ ነግራቸው ይሆን ወይ አቢዩዝ ያደርጋታል ብለ ነግሯቸው እንደሆነ አይዶን ነው። የዚህን ያህል መቼስ አንድ ሴት የክርስቶፍ ማንጃሮን መጽሐፍ አንብባ ዲግሪዋን እና ፒኤችዲዋን ከያዘች የዚህን ያህል ደደብ ትሆናለች ብዬ አላስብም። ይሄ ነገር መቆም ነው ያለብህ። እኔ ቢቆም ደስ ይለኛል። አላቆምም ካላችሁት ደግሞ ጂጂም ታውቃለች የምትሉ ከሆነ እኔ አፍረጥ ብጭው እውነታውን እናገርና የራሳችሁ ጉዳይ ነው። ለእሷ ማን ነው መብት ያደረገው መቅረጽ? ወንዶች ሲቀርጹ ወንጀለኞች ናቸው፣ ሴቶች ሲቀርጹ ግን ችግር የለውም። እንዴት ነው ግን የምታስቡት እናንተ ሰዎች? እንዴት ነው የምታስቡት? ሴት ሲቀርጽ ችግር የለውም፣ ወንድ ሲቀርጽ ግን ችግር አለው። ከዛ ላይ ሰውየው እስር ቤት ሆኖ ያ ኤግዚቢት ውስጥ የተያዘ ሞባይል ያውላ ቪዲዮ ሲለቀቅ ግን ችግር የለውም። ኦሪጂናል ቪዲዮ የት ማን ጋር ነው ያለው? ልጅቷን ገደል ከምትከቱ